የእግዚአብሔር ነገር አያልቅም። ጌታ ይባረክ። ድንቅ ነገር እንደሚያደርግልን አምናለሁ። በዚህ ጉባኤ እግዚአብሔር የተመሰገነ ይሁን። ለዛሬ ምሽት ማካፍላችሁ ቃል የኪዳኑ ቃል የሚል ነው። የኪዳኑ ቃል the word of the covenant የኪዳኑ ቃል። ስለዚህ ሁለት የንባብ ክፍሎች አሉኝ። እነዚህን የንባብ ክፍሎች አብረን እናነባለን። ሁለቱም የሚገኙት በዘዳግም ውስጥ ነውና አንደኛው ዘዳግም ምዕራፍ 3 ላይ ይገኛል። ከቁጥር 1 ጀምሮ እስከ 5 ያለውን አነባለሁ። እንደዚህ ይላል። በዛ ጊዜ እግዚአብሔር እንደ ፊተኞች ያሉትን ሁለት የድንጋይ ጽላቶች ጠርበህ ወደኔ ወደ ተራራው ውጣ፣ ላንተም የእንጨት ታቦት ሥራ። በሰበርሃቸውም በፊተኞቹ ጽላቶች የነበሩትን ቃሎች በእነዚህ ጽላቶች እጽፋለሁ፣ በታቦቱም ውስጥ ታደርጋቸዋለህ አለኝ። ከግራር እንጨት ታቦትን ሠራሁ፣ እንደ ፊተኞቹም ሁለት የድንጋይ ጽላቶች ጠረብኩ። ሁለቱንም ጽላቶች በእጄ ይዤ ወደ ተራራው ወጣሁ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የተናገራችሁን 10ቱን ቃላት ቀድሞ ተጽፈው እንደነበረ በጽላቶቹ ላይ ጻፈ። እግዚአብሔርም እነርሱን ለእኔ ሰጠኝ። ተመልሼም ከተራራው ወረድኩ፣ ጽላቶቹንም በሠራሁበት ታቦት ውስጥ አደረግኳቸው። እግዚአብሔርም እንዳዘዘኝ በዛ ኖሩ ይላል። 31ኛው ምዕራፍ ላይ እናወጣለን። በዚሁ በዘዳግም ላይ 31ኛው ምዕራፍ ላይ አውጥተን ቁጥር 24 ላይ ያለውን እንመለከታለን ማለት ነው። 24 26 ሁለት ቁጥር ነው። እነዚህ ሁለቱ የንባብ ክፍሎች ተመሳሳይ ሐሳብ ነው የሚያንጸባርቁት። ነገር ግን እንድናይ የፈለኩት እግዚአብሔር ሁለቴ ሲናገር ያ ነገር በጣም አስፈላጊ ነው ማለት ነው። እግዚአብሔር ደጋግሞ ከተናገረ አንድ ነገር በጣም አስፈላጊ ነው ማለት ነው። ስለዚህ ምዕራፍ 31 ቁጥር 24 ምን ይላል? እንዲህም ሆነ ሙሴ የዚህን ሕግ ቃሎች በመጽሐፍ ከጻፈም በኋላ ሙሴ እግዚአብሔርን ቃል ኪዳን ታቦት የሚሸከሙትን ሌዋውያን እንዲህ ብሎ አዘዘ። ይህን የሕግ መጽሐፍ ውሰዱ፣ በዛም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ሕዝቡን እስራኤልን ከምድረ ግብፅ ካወጣ በኋላ ከግብፅ ቀጥሎ በጣም አስፈላጊ ስፍራና ቦታ የሲናይ ተራራ ነው። ይሄ የሲና ተራራ እግዚአብሔር አምላክ ለሕዝቡ የኪዳኑን ቃል የሰጠበት ስፍራ ነው። ከዛም ቀጥሎ በምንመለከትበት ጊዜ እግዚአብሔር አምላክ ሙሴን ወደ ተራራው ውጣ ብሎ ይናገረዋል። ሙሴም 40 ቀንና 40 ሌሊት ከእግዚአብሔር ፊት ካሳለፈ በኋላ እግዚአብሔር አምላክ የሰፋውን የበዛውን የተብራራውን የኪዳኑን ቃል ሰጠው ይላል መጽሐፍ ቅዱስ በሚናገርበት ጊዜ። ያን ሁሉ የሰጠውን ነገር የነገረውን ነገር እንዴት ሙሴ ሊያስታውሰው ቻለ ብዬ ሳስብ እግዚአብሔር ሲናገር አይረሳው። ከእግዚአብሔር ድምፅ ባህሪ አንደኛው የእግዚአብሔር ድምፅ መሆኑን የምናውቀው እግዚአብሔር ሲናገር አይረሳም። ስለዚህ ለብዙ ቀናቶች ባለማቋረጥ እግዚአብሔር በሌሊትና በቀን ለሙሴ ቃልን ያስተላልፍለት ነበረ።
ስለመገናኛው ድንኳን አሰራር በውስጡም ደግሞ ሊሆን ስለሚገባው ነገር እግዚአብሔር ለሙሴ ይናገረው ነበር ማለት ነው። ሙሴ ወደ ተራራው የሄደው 2 ጊዜ ነው። በመጀመሪያው ጊዜ በሄደ ጊዜ እስራኤላውያን ይህ ሙሴ የተባለው ሰው የት እንደሄደ አናውቅምና እነሆ የምናመልከውን አምላክ ከግብጽ ያወጣን ነው የሚሉት። እግዚአብሔር አወጣን አላሉም። ከግብጽ ያወጣን ሰው የት እንደሄደ አናውቅምና ስለዚህ የምናመልከውን አምላክ አንተ ስራልን ብለው እንደምታውቁት የጥጃ ምስል ያለው ጣዖት ሰርተው ጣዖቱን ምን አደረጉት ይላል? አመለኩት ይላል። ሙሴ በታላቅ ቁጣ ተሞልቶ ከተራራው በወረደ ጊዜ እግዚአብሔር የሰጠውን የኪዳኑን ቃል ሰበረው ይላል ወገኖች ሆይ። ከዛ በኋላ የሚገርማችሁ ነገር ሆነ። ሙሴ ትእዛዝን አወጣ፣ በኮሬብ ትእዛዝን ሰጠ። የሰጠውም ትእዛዝ ከእንግዲህ ወዲህ ማንም ሰው ከግብጽ የበዘበዛችሁትን ወርቅ በአንገታችሁ ላይ ጌጥ አድርጋችሁ፣ በእጃችሁ ላይ ጌጥ አድርጋችሁ፣ በእግራችሁ ላይ አምባር አድርጋችሁ እንዳትይዙት እንዳታረጉት በድንኳኖቻችሁ ይቀመጣል። በኋላ ትልቅ ምስጢር አለው ይሄ ወገኖች። በኋላ እግዚአብሔር አምላክ ሙሴን ታቦቱን እንዲሰራ ባዘዘው ጊዜ ታቦቱ የተሰራው ከግራር እንጨት ነበረ። ግራር በዛን ጊዜ ሊያገኙት የሚችለው የእንጨት አይነት ያ ብቻ ነው። ሌላ አይነት እንጨት የለም። ነገር ግን ጠማማና አስቸጋሪ በሾህ የተሞላ ጠመዝማዛ የሆነ ለአናጢ የማይመች ለመጥረብና ለማስተካከል የማይመችም ቢሆን ከግራር እንጨት ስራልኝ አለው። ሃሌሉያ! የሊባኖስ ዝግባ እንኳን ወገኖች ያውብ የተሆነው ታቦቱ መስሪያ ሊሆን አይገባውም፣ የከበረ ነውና። ነገር ግን ጠመዝማዛ የሆነውን ያንን ሾክ የተሞላበትን የግራር እንጨት እግዚአብሔር ሲመርጥ ዛሬ ጌታ እግዚአብሔር ብዙ ሕዝብ ሲኖረው፣ የተማሩ ሰዎች ሲኖሩት፣ ጥበበኞች ሲኖሩት፣ ኃጢአተኞች የሆነውን እኛን መረጠንና ጠምዛዛ የሆነውን ሰዎች ሾሃችንን ከላያችን ላይ አራግፎ ጠርቦና ሰርቶ እግዚአብሔር የክብር ዕቃዎች ያደረገን ስሙ የተባረከ ይሁን። እባካችሁ ስሙ የተባረከ ይሁን። ሃሌሉያ ሃሌሉያ ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁንለት። ታዲያ ወገኖቼ የሚገርማችሁ በድንኳኖቻቸው ውስጥ ወርቃቸውን አስቀምጠው ነበር። ይሄ ወርቅ ምንድነው ብላችሁ ታስባችሁ ታውቃላችሁ ሆይ? ይሄ ወርቅ ሙሴ ከአንገታችሁ ላይ አውልቁ፣ ከእጃችሁ ላይ አውልቁ፣ ከእግራችሁ ላይ አውልቃችሁ በድንኳኖቻችሁ አርጉ ያላቸው ወርቅ በላዩ ላይ ምልክት አለው። ያ ምልክት ወገኖቼ የግብጽ ጣዖታት ምልክት ነበረ። የእባብና የዘንዶ ምልክት ነበረ። የሚያመልኳቸው የተለያዩ ጣዖታቶች ምልክት ነበር። እግዚአብሔር ባሰራሩ ድንቅ ነውና መጨረሻ ላይ ታቦቱን በሚሰራበት ጊዜ ሙሴ ከግራር እንጨቱን ከሰራ በኋላ ምን አድርገው አለው? በወርቅ ለብጠው አለ። ወርቁ ከየት ይምጣ? ያንን በቤታችሁ ያረጋችሁትን ወርቅ አምጡልኝ። ከዛ በኋላ በእሳት ውስጥ አቀለጠው። የግብፃውያን ጣዖታት ምልክትም ጠፋ። ሃሌሉያ! ካጠፋውና ያንን ከጨፈለቀው በኋላ በእሳት ውስጥ ካሳለፈው በኋላ ወገኖች ሆይ ለታቦቱ መያዣ እንዲሆን አደረገው። በቀጥታ ይሄ የኔና የናንተ ሕይወት ነው።
በሳት ውስጥ ስናልፍ እንጨነቃለን፣ እንታወካለን። እግዚአብሔር ግን በሳት ውስጥና በመከራ በችግር ውስጥ በመናልፍበት ጊዜ የተለያዩ ነገሮችን ከላያችን ላይ ያራግፍና ከላያችን ላይ ይወስድና የክብር ዕቃዎች ያደረገን እግዚአብሔር እንደገና የተባረከ ይሁን። አሁንም የተባረከ ይሁን። ሃሌሉያ። ስለዚህ ሙሴ ያንን ታቦት ሰራውና ከጨረሰ በኋላ ለሁለተኛ ጊዜ በእግዚአብሔር ጣት የተጻፈ ይለዋል። በእግዚአብሔር ጣት የተጻፈ ያንን እነሆ ጽላቶች ወሰደና በታቦቱ ውስጥ አደረገው። ይሄ ታቦት ወገኖች ሆይ አሁን እዚህ ተቀምጦ ብንመለከተው አንድ ትልቅ ሳጥን ማለት ነው። በቃ ከዚህ የተለየ ትርጉም የለውም። በወርቅ የተለበጠ ከግራር እንጨት የተሰራ አንድ ትልቅ ቦክስ ነው። ከዛ የተለየ ታሪክ የለውም። እንዲሁ ተቀምጦ ነበረ። ነገር ግን ሙሴ አምጥቶ የኪዳኑን ቃል ሲያስቀምጥበት ያን ጊዜ የታቦቱ ጉዳይ ተለወጠ። የታቦቱ ጉዳይ ተለወጠ። የኪዳኑ ቃል ገብቶ ቦታውን በያዘበት ጊዜ ያ ተራ ሳጥን መሆኑ ቀርቶ ከግራር እንጨት የተሰራ ሳጥን መሆኑ ቀርቶ ነገር ግን ታሪኩ ሁሉ ተለወጠ። ታሪኩ ሁሉ ተቀየረ። ስለዚህ የእስራኤላውያን የአምልኮታቸው ማዕከላዊ የነበረው የእግዚአብሔር ታቦት ነበረ። የነገራቸው ሁሉ ትምክህት ታቦቱ ነበረ። ደስታቸውና ወገኖች ሆይ በእግዚአብሔር ላይ ያላቸው ነገር የተመሰረተው በታቦቱ ላይ ነበር። በዛ ከእንጨት በተሰራው ሳጥን ላይ ሳይሆን በሳጥኑ ውስጥ ተቀምጦ በነበረው የእግዚአብሔር ቃል ነበረ። ሃሌሉያ። ስለዚህ ይሄ ታቦት ወገኖች ሆይ በሚንቀሳቀስበት ጊዜ ለእስራኤላውያን ክብር ነበረ። ክብር ነበረ። የእግዚአብሔር ክብር አብሯቸው ይሄድ ነበረ። እግዚአብሔሩን ክብሩን ደግሞ በላዩ ላይ አስቀምጦበት ነበረ። በቀን በደመና ይሸፍነዋል፣ በሌሊት የእሳት አምድ ሆኖ ይሸፍነዋል። በቀጥታ እግዚአብሔር ራሱ የሚገኝበት ስፍራ ነበረ። ለመናገር የፈለኩት ዛሬ የቤተ ክርስቲያን ማዕከላዊ የሆነና የቤተ ክርስቲያን ከፍ አድርጋ ልትይዘው የሚገባው የእግዚአብሔርን ቃል ነው። የኪዳኑን ቃል ነው። ሁሉ ነገር የሚወጣው ከኪዳኑ ቃል ውስጥ ነው። ሃሌሉያ። ዛሬ እዚህ በምሽት የምገልጻቸው ነገሮች ከኪዳኑ ቃል ውስጥ ከታቦቱ በኩል እስራኤላውያን ያገኙትን ነገር ነው ወገኖች ሆይ ለመግለጽ የፈለኩት እና 7 የሚሆኑ ነጥቦችን እሰጣቸዋለሁ። ከዛ ወደ መደምደሚያው መጥቼ እናገራለሁ። የመጀመሪያው ወገኖች ሆይ ይህ ታቦት ማለት የእግዚአብሔር ሕልውና ማለት ነበር። የእግዚአብሔር ፕሬዘንስ ማለት ነበረ። ታቦቱ በሚሄድበት ስፍራ እግዚአብሔር በዛ ይገኝ ነበረ። በዛ ብቻ አይደለም። ሰለሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ ሁሉን ቦታው አደረገና በኬብሮን የነበሩት
ካህናት በመገናኛው ድንኳን የነበረውን ዕቃዎች ይዘው መጡ። በዳዊት ድንኳን የነበረውን የእግዚአብሔርን ታቦት ይዘው መጡና ያንን የእግዚአብሔርን ታቦት ወደ ቤተ መቅደሱ ባስገቡት ጊዜ የሰሎሞን ቤተ መቅደስ ታሪክ ተለወጠ። በስሜ የተጠሩት ሕዝቦቼ ራሳቸውን አዋርደው ቢጸልዩ ቢለምኑ ከዚህ ቦታ የሚጸለየውን ጸሎት እሰማለሁ ሲል እግዚአብሔር የኪዳኑ ቃል በዛ በውስጠኛው ስፍራ ነበርና የእግዚአብሔር ሕልውና ሃሌሉያ የእግዚአብሔር መገኘት እውን ነበር። ጌታ ይባረክ። በቃ እስራኤላውያን ያውቃሉ ታቦቱ ባለበት የእግዚአብሔር ሕልውና የእግዚአብሔር ፕሬዘንስ እንዳለ ወገኖች ያውቃሉ። ይሄ ለነሱ ምስጢር አይደለም። የትም ሲሄዱ በየትም ስፍራ የእግዚአብሔርን ታቦት ይይዛሉ። የእርሱ የመገኘቱ ምልክት ነው። የኪዳኑ ቃል ባለበት ስፍራ ሁሉ የጌታ መንፈስ አለ። መንፈስ ቅዱስ አለ። ጌታ የተባረከ ይሁን። ስለዚህ ወገኖች ሆይ ያ ታቦት ለነሱ እንዲዋዘኛ ነገር አይደለም። እግዚአብሔር መገኘቱ በዛ አለ ይላል። ወገኖች ሆይ ወደ መጨረሻው ላይ መዝጊያዬ ላይ እመጣበታለሁ። በቤታችሁ የእግዚአብሔር መገኘት፣ በሕይወታችሁ የእግዚአብሔር መገኘት፣ በቤተ ክርስቲያናችሁ የእግዚአብሔር ሕልውና፣ በመኝታ ቤታችሁ የእግዚአብሔር ሕልውና፣ በምትነዱት መኪና ውስጥ የእግዚአብሔር ሕልውና። ክብር ለአምላካችንና ለጌታችን ይሁንለት። ሃሌሉያ አሜን። ያለ እግዚአብሔር ሕልውና ያለ እግዚአብሔር ፕሬዘንስ ምንም ማድረግ የምንችለው ነገር የለንም። ጌታ ይባረክ። ሁለተኛው ወገኖች ሆይ ለእስራኤላውያን የኪዳኑ ቃል ማለት ተአምር ሰሪው፣ ተአምር አድራጊው፣ ተአምር ፈጣሪው ማለት ነበር። እስራኤላውያን ወደ ተስፋይቱ ምድር አዲሱ ትውልድ በሚገባበት ጊዜ ዮርዳኖስን መሻገር ነበረባቸው። ወደ ዮርዳኖስ በመጡ ጊዜ እግዚአብሔር የሰጣቸው ትእዛዝ ምን የሚል ነበረ? እግዚአብሔር ለኢያሱ አለው፣ እነሆ ካህናቱ መጀመሪያ ታቦቱን ይዘው ይግቡ። እግሮቻቸው ታቦቱን ይዘው ዮርዳኖስን በሚረግጡበት ጊዜ በዛን ሰዓት ተአምራቴ ይሆናል አለ። የእግዚአብሔር ካህናት ቀድሞ ሄዱ። እግዚአብሔር እንደተናገረው ታቦቱን ይዘው ሄዱ። ከዛ በኋላ ወገኖች በመካከለኛው ስፍራ ላይ ደርሰው በቆሙበት ጊዜ የት ጋር እንደደረሰ አላቅም። ቁርጭምጭሚታቸው፣ ወገባቸው፣ አንድ ግን ነገር አለ። እርግጠኛ የሆኑበት ነገር አለ። ሙሴ በትር ይዞ ነበር የሄደው። ይሄን በትርህን አንሳ፣ ምን ትጮህብኛለህ አለው በቀይ ባህር ፊት። እነሆ በትሩንም ባነሳ ጊዜ ቀይ ባህር ተከፈለ። አሁን የሙሴ በትር የለም። ከሙሴ በትር ግን በላይ የሆነው ከነርሱ ጋር ነበር። የኪዳኑ ቃል አላቸው። ሃሌሉያ! የኪዳኑ ቃል አላቸው። ሃሌሉያ! ቃል አለ የኔ ወንድም። ሃሌሉያ! ዮርዳኖስን የሚያሻግር ቃል አለ። ችግርን የሚያሻግር ቃል አለሽ። በፈተና የሚያወጣ ቃል አለ። ሃሌሉያ! እያጓራ የሚመጣውን የጠላትን ማዕበል ጸጥ የሚያደርገው የኪዳኑ ቃል አለን። ሃሌሉያ! ቃል አለኝ። ሃሌሉያ! ቃል አለ። ሃሌሉያ! ቃል አለን። ሃሌሉያ! ክብር ለአምላካችንና ለጌታችን። ኦራማላ ሻራማና ሄሌሌ
ቃል አለ። ቃል አለ። ወገኖቼ ዛሬ ለምን ሰው ቃል ፍለጋ የትንቢት ቃል ፍለጋ እግሩ እስኪነቃ ለምን ከስፍራ ስፍራ እንደሚዘዋወር እኔ አላውቅም፣ አይገባኝም። ቃል አለህ እኮ የኔ ወንድም። ከነቢያት ቃል የበለጠ ቃል አለን። ከሐዋርያት ድምፅ የበለጠ ቃል አለን። ከፓስተሮች ድምፅ የበለጠ ቃል አለን። የኪዳኑ ቃል አለህ። የኪዳኑ ቃል አለ። ሃሌሉያ ሃሌሉያ። አንድ ጊዜ በቤተ ክርስቲያናችን ዲያቆን የነበረ አሜሪካ አንድ ወንድም አሁን ፓስተር ነው እና ቆሞ ይመሰክር ነበር። ቤተ ክርስቲያናችን ለአገልግሎት ጠርቼውና አንድ ነገር ተናገረ። እኔ ረስቼዋለሁ። አንድ አጋንንት ተነስቶ አጋንንቱን ለማስወጣት መከራ አየን አለ። ተሰብስበን ዲያቆናቱ አልወጣም ነው የሚለን አለ። አይ ይሄንን ክፉ መንፈስ ወደ ፓስተር እንውሰደውና የሚለውን ይበለው አሉ። በኋላ ፓስተር ጋር ስንወስደው ልቀቁት አለዋል። ልቀቁት ለቀቅነው። ሰውየውም ደህና ሆኖ ቆሟል። በኋላ የማርቆስ ወንጌል ምዕራፍ 16ን አወጣና አንተ እርኩስ መንፈስ ይሄን ቃል ስማ፣ የእግዚአብሔር ቃል እንደዚህ ይላል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል። እጆቻቸውን በድውያን ላይ ይጭናሉ፣ እነሱም ይፈወሳሉ፣ አጋንንትንም ያወጣሉ የሚለውን ክፍል ካነበበ በኋላ ሰማህ አይደለ በሉጣ ሲለው አጋንንቱ ለቆ ሄደ አለ። የኪዳኑ ቃል ሃሌሉያ። የኪዳኑ ቃል ሌላ ፎርሙላ የለውም። ስለዚህ ወገኖች ሆይ ዮርዳኖስ ጋር በመጡ ጊዜ ያ የኪዳኑ ቃል ነው። በእግዚአብሔር ጣት የተጻፈ ዮርዳኖስ ጠራርጎ ሊወስደው ይችላል እንዴ? ሙሴ በክብር ከእግዚአብሔር የተቀበለውን ነገር እግዚአብሔር የፈጠረው ውሃ ጠራርጎ ይወስደዋል እንዴ? በምንም አይነት ሊወስደው አይችልም። ችግር ጠራርጎ አይወስድህም የኔ ወንድም። ችግር፣ ፈተና፣ መከራ ጠራርጎ አይወስደንም። ምክንያቱም በእኛ ውስጥ የከበረ የኪዳኑ ቃል አለ። ሶስተኛ ይሄ የኪዳኑ ቃል በጠላቶቻቸው ላይ ድል ሰጣቸው። ድል ማሸነፍን ሰጣቸው። ሃሌሉያ። አንድ ከተማ ነበረ፣ ወሳኝ ከተማ፣ የእግዚአብሔርን ርስት ለመቀበል ወሳኝ የሆነ ቦታ ነበረ። ያም ስፍራ ወገኖች ሆይ ያሪኮ ተብሎ የሚጠራም ነው። ኢያሱ በተራራማ ከፍታ ቦታ ላይ ሆኖ እየተንጎራደደ ብቻውን ያስብ ነበር። ስትራቴጂ ያወጣ ነበር። የጦር ጄኔራሉ ይሄ በታላቅ ግንብ የተከበበችን ከተማ ቤት በኩል ነው የምመታት እያለ ያስብ ነበር። እግዚአብሔር መጣና ጥበብህንም ተወው፣ ችሎታህንም ተወው፣ ያንተን ካልኩሌሽን ተወው፣ እኔ እንዴት እንደምሰራ አሳይሃለሁ አለው። ቃሉ ሲናገር አንድ ሰይፍ ይዞ የተመዘዘ ሰይፍ የያዘ ሰው ታየው ይላል። አንተ ከጠላቶቻችን ወገን ነህ ወይስ ከኛ ወገን? እኔ ሰራዊት አለቃ ሆኜ መጥቻለሁ። ጫማህን በላውልቅ። የቆምህበት ስፍራ የተቀደሰ ስፍራ ነው። የእግዚአብሔር ፕሬዘንስ አሁን እዚህ ስላለ ጫማህን አውልቅ። ጫማህን አውልቅ። እርግጠኛ ነኝ ጫማውን አውልቋል። የሰራዊቱ አለቃ ሆኜ መጥቻለሁ። ውጊያውን አስረክበኝ፣ ጦርነቱን አስረክበኝ፣ መሪነቱን አስረክበኝ። ይሄ ጥቅስ ከብዙ ከ25 ዓመት ከ30 ዓመት በፊት ሕይወቴን የገለባበጠ ጥቅስ ነው።
ገብቷቸዋል። እግዚአብሔር ምን አለኝ? እንድታገለግለኝ እንጂ ስለ ስራዬ እንድትጨነቅ አልጠራሁም አለኝ። እኔ ነኝ የጦር ጀነራሉ አለኝ። ጉዳዩ የኔ ነው አለኝ። ጉዳዩ የኔ ነው። ያንተ ጦርነት የኔ ጦርነት ነው። ያንተ ውጊያ የኔ ውጊያ ነው። ያንተ ሰልፍ የኔ ሰልፍ ነው። ዳዊት ደግሞ ምን ይላል? ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ። ቢ አት ፒስ፣ ረፍት ተሞላ። አንዳንድ ሰዎች መንፈሳዊ ውጊያ እንዋጋለን የሚሉ ሰዎች ይወራጩብኛል ከሚገባው በላይ። ገብቷቸዋል። እጃቸውም አያርፍም፣ እግራቸውም አያርፍም፣ ድምፃቸውም ኃይለኛ ነው። በኋላ እግዚአብሔር እኔን ካስተማሪም በኋላ ደመደምኩ። ፈሪዎች ናቸው አልኩኝ። እየፈሩ ነው አልኩኝ። እግዚአብሔር የሚለው ምን መሰላችሁ? በቀኜ ተቀመጥ፣ ሰላም ረፍ። አንተ ቁጭ በል አጠገቤ፣ እኔ እዋጋልሃለሁ። እኔ እዋጋልሃለሁ። ልጅ ሆኜ የ5 የ6 ዓመት ልጅ ድንጋይ መወርወር ወድ ነበር። በኋላ ድንጋይ ወረወርኩና አንዱን ፈነከትኩት። ሮጥኩና አባቴ ጉያ ገባሁና ተኛሁ። እርግጠኛ ነኝ ወንድ እንደማይነካኝ አውቃለሁ። ጎበዝ ነኝ የሚል እንደማይመጣ አውቃለሁ። የምንሮጥበት ጉያ አለን። ሃሌሉያ አለን። አንተ የምትሄድበት ቦታ አለ። መጠለያ አምባ አለን። ዳዊት ለዚህ ነው የተናገረው። ትንቢታዊ ቃል ነው። በኋላ በኢየሱስ ክርስቶስ ሕይወት የተፈጸመ ነው። ጠላቶቼን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ኢያሱ ያንን ከወሰደ በኋላ አለው እግዚአብሔር፣ መመሪያው ይሄ ነው። የእግዚአብሔርን ታቦት ካህናቱ የያዙ፣ መለከቱንም የያዙ ካህናት ደግሞ ከኋላ ይሄዱ። 6 ቀን ያሪኮን ዙሯት፣ ግን በጸጥታ ነው አለ። አሁን ይሄን መማር አለብን። በጸጥታ ነው አለ። ይዞራሉ ወደ ካምፕ፣ ይዞራሉ ወደ ካምፕ። ከላይ ሆነው ያያቸዋል። ለንጉሱ ሄደው ሪፖርት ያደርጋሉ። ምን እያረጉ ነው? ምንም የሚሰሩት ስራ ሰዎቹ አልገባንም። ድምፅ አይሰማም። ይዞሩና ከዛ በኋላ ይሄዳሉ። ግን አንድ ሳጥን ነገር ይዘዋል። የአምላካቸው ምልክት ያለብን ሞኞች አላወቁም። በሳጥኑ ውስጥ የኪዳኑ ቃል አለ። በእግዚአብሔር ጣት የተጻፈ የኪዳኑ ቃል አለ። 6 ቀን ምንም የሆነ ነገር የለም። ወገኖቼ ልክ እንደዚህ ሆኖ ጸጥታ ይሆንብናል። የምናየው ነገር የለም። ከላይ ስንመለከት ሁኔታው እንዳለ ነው። ይኸውላችሁ አንድ ሰባኪ እንዳለው ነው። እግዚአብሔር በነዛ 6 ቀናቶች የኢያሪኮን መሰረት እያፈራረሰ ነበር አለ። ስርስሩ ያለውን እያፈራረሰ ነው ያለ። ሃሌሉያ። በሰባተኛው ቀን 6 ጊዜ ዙሩ። በሰባተኛው ላይ ታላቅ ድምፅ አሰሙ። ኢያሪኮ ይፈርሳል። በትክክል ሆነ። የእግዚአብሔር እጅ ነበረ በዛ። ያ ቃል ሕያው ነበረ። ባሪያዎቼን ነካ፣ የዓይኔን ብሌን ነካ። የሚባርኩን ባርካለሁ፣ የሚረግሙን ረግማለሁ። ከጠዋቱ ኪዳን የሰጠው ቃል። ሃሌሉያ። ከጠዋት አንዳንዴ እኮ እንረሳዋለን። እንደዚህ የሚል ነገርም አለ። ቃል ኪዳኑን የማይረሳ እግዚአብሔር የተባረከ ይሁን፣ የተባረከ ይሁን። ወገኖቼ
አዎ በዛ ጊዜ ድል ሰጣቸው። ታቦት ይዞ መውጣት ልማዳቸው፣ ታቦት ይዞ መሄድ ልማዳቸው ነው። ጦርነት ሲወጡ እንዲሁ አይወጡም። ታቦት ይዞ መውጣት ነው ልማዳቸው። ድንቅ ነገር ይሆን ነበር። አዎ ወገኖቼ፣ አራተኛው የእግዚአብሔር ጥበቃ፣ የእግዚአብሔር ፕሮቴክሽን ከነርሱ ጋር ነበረ። እስራኤላውያን በሞዓብ ምድር በሰፊው ምድር ላይ ልክ እንደ ታላቅ ሕዝብ ሆነው ጸጥ ብለው ሰፍረው በነበሩበት ጊዜ ባላቅ በለዓምን ይዞ መጥቶ እርገምልኝ ሲል የእግዚአብሔር እጅ ልክ በሕዝቡ ላይ ነበረ። እርግማኑ እየተገለበጠ ወደ በረከት እየተለወጠ አንዳንድ ጊዜ ለሰዎች የሚነግራቸው መልእክት ሰዎች የሚናገሩት አይጥመኝም፣ ከቃሉ ጋር አይሄድልኝም ማለቴ ነው። ሰዎች መድኃኒት አድርገውብህ ነው እንደዚህ ይሆንከው። አማኙን ጌታ የሚያገለግለውን ገብቷችኋል። በሻይ አድርገው ሰጥተዋል፣ በምን አድርገው ሰጥተዋል። የት ሄደ እግዚአብሔር ቃል? በአንቺ ላይ የተሰራ መሳሪያ አይከናወንም። ሃሌሉያ። ወደ የት ነው ስለ እርግማን የምናወራው? እርግማን የሚናገር ቢኖር ይናገር፣ ነገር ግን እየነጠረ ይመለሳል። በለዓም ሳይወድ የበረከትን ቃል ይናገር ነበር፣ ስለ እስራኤል ይናገር። በኋላማ መጨረሻ ላይ የጻድቃንን ሞት እኔ ልሙትላቸው አለ። በቃ እንዴ ጨርሶ እዚህ ውስጥ ገባ ሆይ አለው ባላቅ። ጨርሶ ለነሱ መሞትን ፈለክን? ምን ላድርግ አለው። እግዚአብሔር የሰጠኝን እሱን እናገራለሁ አለ። ጌታ ይባረክ። ይኸው ወገኖች ሆይ የእግዚአብሔር ፕሮቴክሽን እዚህ ያለን ሰዎች ሁሉ ቆመን የምንሄደውና የምንመላለሰው የእግዚአብሔር ጥበቃ በእኛ ላይ ስላለ ነው። ያ ባይሆን ኖሮ መንገድ ላይ ቀርተን ነበረ፣ ካናዳንም አናያትም ነበረ። አንድ ቦታ ላይ ሬሳችን ወድቆ ነበረ፣ ጠፍተን ነበረ። ሳናውቀው ያወቀን፣ ሳንወደው የወደደን፣ ሳናፈቅረው ያፈቀረን ጌታ እግዚአብሔር የተባረከ ይሁን። ሃሌሉያ። እኛ እኮ የሚመስለን ጌታ ያወቀን ያለታ ቆመን ኢየሱስ ጌታ ነው ያልንበትን ቀን ነው። እኛ ጌታን ያወቅንበት ቀን ነው እንጂ እግዚአብሔር እኛን ያወቀበት ቀን ከእናታችን ማህፀን ጀምሮ ነው። ጳውሎስ ምን ይላል? ከእናቴ ማህፀን ጀምሮ የመረጠኝ እግዚአብሔር ይላል። የለየኝ እግዚአብሔር በመሃል ላይ ስንት ዘመን አሳለፈ በትክክል ባልሆነ ህይወት ቤተ ክርስቲያንን እያሳደደ። ገና ድሮ ያውቀው ነበረ። ገና ድሮ ያውቀኝ ነበር ለካስ አለ። ያውቅህ ነበር ገና ድሮ ስትንከራተት፣ ስትባዝን፣ በበረሃው ስትሄድ፣ በምድረ በዳው ስትጓዝ፣ በከፍታው ስትሄድ፣ በዝቅታው ስትገባ፣ ሞት በሚገባህ ጊዜ እግዚአብሔር ያውቅህ ነበርና አንቺማ የኔ ነሽ፣ ማንም ሊነካህ አይችልም። ከመከራ ያወጣ እግዚአብሔር ወደዚህ አደረሰን። ሃሌሉያ አሜን። ጥበቃው በእኛ ላይ ኃይለኛ ነው። ጥበቃው በልጆቻችን ላይ ኃይለኛ ነው። ጥበቃው በቤተሰባችን ላይ ኃይለኛ ነው። ሃሌሉያ። ከምናስበው በላይ ብዙ ቦታ ለእግዚአብሔር ክብር የሚመሰክረው አንድ ምስክርነት አለ። ጌታን ለማገልገል ተናግሮን እግዚአብሔር አሜሪካንን ለቀን ልጆቻችንን ይዘን ገባን። የዛሬ 18 ዓመት ስንገባ የተከፈለውን ዋጋ ጠይቁኝ። በኋላ ልጃችን ተማሪ ነበረችና ከትምህርት ቤት
አሁን ወደ ላንጋኖ ትሄዳላችሁ ተብሎ ገንዘብ አምጡ ተብለናል ተባለ። ገንዘቡን ሰጠን። ከዛ በኋላ በሄደችበት ቀን ዕቃ ሲዘን ሁሉን አድርገን ለትምህርት ቤቱ አስረክበን ሄዱ። ያለታ ማታ ባለቤቴ ሆል ናይት ፕሬየር ስለነበረ ቤተ ክርስቲያን ስትጸልይ እኔ ቤት ውስጥ ነበርኩኝና ስጸልይ አንድ ነገር አየሁ። ልጄን አንድ የሆነ ነገር ሲነድፋት አየሁ። ብድግ አልኩና ስልክ አንስቼ ደውዬ ለባለቤቴ እባክህ ጸልይ፣ ቤዛን ሲነድፋት አየሁ። አንድ ነገር እንደ እባብ አይነት ነገር ነደፋት። እሺ ጸልያለሁ፣ ጸሎት ላይ ነኝ ያለሁት ብላ ዘጋችው። በኋላ 5 ቀን ነው 4 ቀን ቆየችና መጣች። እንዴት ነበር አልናት። ልጅ ናት። በቃ ጥሩ ነበረ ዳዲ፣ እንደዚህ ነው፣ በጣም ጥሩ ነበረ፣ ግን አንድ ነገር ሆኖ ይገርማቸዋል አለች። ምን ሆንኩ? ሰዋኝ ውሃ ውስጥ እባብ ነደፈኝ አለች። ደነገጥኩ። እኔ ወዲያው ትዝ አለኝ ጌታዬ ነገረኝ። ከዛስ ምን ሆንሽ? በአምቡላንስ ይዘውኝ ሆስፒታል ሄደው ያዩኝ ነበረ። ዝም ብለው በጣም ደንግጠው ቼክ ያደርጉኛል፣ ይመለከቱኛል ይመስለኛል። ከወሰዷቸው ውስጥም ነጮች ነበሩ፣ እንግሊዞች ነበሩ ዶክተሮች። ዝም ብለው ቆመው ይጠባበቁኛል አለች። ከዛ በኋላ አዩኝና ሁሉን ቼክ አድርገው ተገረሙ እና ምንም ስላልሆንኩኝ ለቀቁኝ። ይሄው አሁን ምንም ነገር አይሰማኝ አለች። ልጃችን አልገባትም፣ እኛ ገባን። ይው ወላጆች ስሙ፣ እኔ ተምሬያለሁ ትምህርት፣ እናንተም ተማሩ። ልጆቻችሁ የእናንተ አይደሉም፣ የእግዚአብሔር ናቸው። የሰጣችሁ ጌታ ነው። የሚያሳድጋቸው ጌታ ነው። የሚጠብቃቸው ጌታ ነው። እነርሱ ደግሞ የቃል ኪዳን ልጆች ናቸው። ሃሌሉያ አሜን። እግዚአብሔር የተመሰገነ ይሁን። ዓላማውን ምናልባት ለተወሰነ ጊዜ አንዳንድ ጊዜ ይወስድና ጠላት ኮንፊውዥን ይፈጥራል። ባላሰብነው ሕይወትና መንገድ ውስጥ ይገባሉ፣ እንከራተታሉ፣ እንጨነቃለን። ወላጅነን መታወካችን አይቀርም፣ ወላጅነን መረበሻችን አይቀርም። ያች ግን ኪዳን ኃይለኛ ነችና ያዞርና ቤት ውስጥ መጥቶ ይተክላቸዋል። ሃሌሉያ ክብር ለእግዚአብሔር። ስለዚህ የእግዚአብሔር ጥበቃ አለ። አዎ ወገኖች፣ 5ኛው የእግዚአብሔር አቅርቦት ምክንያት ነበር። ያ ታቦት አቅርቦት ያደርግላቸው ነበር። በሚያስፈልጋቸው ነገር በምድረ በዳ ይሰጣቸው ነበር። ያላቸውም ነገር ይጠበቅ ነበር። ልብሳቸው አላረጀም፣ እግራቸው አላበጠም። ሆይ እስራኤላውያን ሲወጡ ቁጥራቸው 600,000 ነበረ። ከግብፅ ሲወጡ መንገድ ላይ 2 ሚሊዮን በላይ ሆኑ፣ ተባዙ፣ በዙ። ዳዊት እንደሚናገረው ለሕዝቡ በምድረ በዳ ገበታን አዘጋጀላቸው ይላል። የትኛው ንጉሥ ነው 2 ሚሊዮን ሕዝብ በምድር ሲመግብ ያየ ነው? ዩኤን እንኳን ወገኖች ሰብስበው 10,000 30,000 ሞሉብኝ እያለ ይላል በሚዲያ። ስደተኛው በዝቶብኛል፣ ባጀት የለኝም እያለ ይላል። የኔና የናንተ ጌታ ወደ ሰውም አይጨውም። ሃሌሉያ አሜን። 2 ሚሊዮን ሕዝብ ይዞ ጤናቸውን የጠበቀ ምግባቸውን እየሰጠ እያበላ እያጠጣ ያሸጋገረ እግዚአብሔር ዛሬም ኪዳኑን ሰጥቶ በኪዳኑ ቃል የሚመራን እኛ የተባረክነን። አምላኬ እንደ ባለጠግነቱ በክርስቶስ ኢየሱስ በክብር የሚያስፈልጋችሁን ሁሉ ይሞላባችኋል። ሃሌሉያ ሃሌሉያ። እግዚአብሔር አቅርቦትን ያደርጋል። አቅርቦት ያደርጋል።
እንደየደረስንበት እንደየደረጃችን እግዚአብሔር በርን ይከፍታል። ትምህርት ለሚያስፈልገው የትምህርት በር ይከፍታል። ትዳር ለሚያስፈልጋት የትዳርን በር ይከፍታል። ስራ ለሚያስፈልገው የስራን በር ይከፍታል። ያስፈልገውን ነገር እግዚአብሔር ያቀርባል። ቤቱን ያቀርባል፣ መኪናውን ያቀርባል። ምንም ያቀርበው ነገር አለ? የኔና የናንተ ጌታ ሁሉን ያቀርባል። እንደ አስፈላጊነቱ ያቀርባል። አቅርቦት ያደርግላቸው ነበር። ታውቃላችሁ እንደ ካናዳ እና እንደ አሜሪካ ባለው አገር አንድ ሰው ይላሉ ባልና ሚስት ሁለቱ ብቻ ከሆኑ የዓመት ገበያቸው $175,000 መሆን አለበት ይላሉ በእነሱ ሚዛንና ግምት። 4 ልጆች ካላቸው 2 ልጆች ካላቸው ብለው ይከምሩታል። እኔና እናንተ ኳሊፋይ አናደርግም። እኔ ማንነታችሁን አላቅም። ሚሊዮነርም ካላችሁ እዚህ ይቀርበሉኝ። ገብቷችኋል? ነገር ግን ብዙዎቻችን ለዚህ ኳሊፋይ አናደርግም። ነገ ምን ትሆናለህ? እንዴት ትሆናለህ? ነገንማ በኢየሱስ እገጥመዋለሁ፣ ከኢየሱስ ጋር አገናኘዋለሁ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። አቅርቦትን ያደርግላቸው ነበረ። ጌታ የተባረከ ይሁን። 6ኛ ወገኖች ሆይ ምሪትን ይሰጣቸው ነበር። በኪዳኑ ቃል ላይ ያረፈው የእግዚአብሔር ብርሃንና እሳት ወገኖች ሆይ ወዴት እንደሚሄዱ ያሳያቸዋል። ሕግ ለእግሬ መብራት ሆነ። ይመራቸው ነበረ። መንገዱን ያሳያቸው ነበረ። በፈለጉበት ጊዜ አይሄዱም። በፈለጉበት ቦታ አይሄዱም። ጊዜውን የሚወስን ቦታውንም የሚወስን ያ የተሸከሙት የእግዚአብሔር ታቦት ነው። ተነሱ ይላል፣ መነሳት ነው። ሃሌሉያ! በላዩ ላይ የሚነድ የነበረው የእግዚአብሔር ክብር ዛሬም በእኛ ላይ ያለው የእግዚአብሔር መንፈስ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ሃሌሉያ! ራሳችንን አንመራም። ክርስቲያን ትልቁን ቦታ አገኘ ማለት በመንፈስ ቅዱስ ምሪት ድምፁን እየሰማ ማድረግ ሲችል ነው። ምሪት፣ የእግዚአብሔር ምሪት በስሜት አይደለም፣ ሰዎች እንደሚሉን አይደለም፣ የሰዎች አስተያየት አይደለም፣ የመንፈስ ቅዱስ ምሪት ነው። የመንፈስ ቅዱስ ምሪት ደግሞ መታዘዝ ይፈልጋል። አቤት ወገኖች ሆይ እንዴት እንደሚከብድ እግዚአብሔር ሲያስተምር፣ እግርህን አንሳ፣ አይዞ እኔ ነኝ፣ አይዞሽ፣ እግርሽን አንሺ። ይሄ ነው በሕይወታችን የተለማመን ነው። እግዚአብሔር ለአገልግሎቱ ሲጠራኝ እኔ በጣም ልጅ ነበርኩ። I was a teenager። አላቅም ነበረ ምንም ነገር። ድምፁን እንኳን መለየት በማልችልበት ጊዜ ዝም ብሎ እሳት በልቤ እየተቀጣጠለ ነበረ ይነድ የነበረው። መጨረሻ ላይ መጸለይ ጀመርኩ። እግዚአብሔር ሰው እንዲያስነሳ ጸልያለሁ እና በኋላ እግዚአብሔር መጣና ሰማኝና አንተን ራስህን ማስነሳት እፈልጋለሁ አለኝ። ምንድነው ይሄ ድምፅ ጌታ አልኩት። ወንጌላዊ ሁን እንዳትለኝ አልኩኝ። ለምን እንደው ልንገራችሁ። ያን ጊዜ ወንጌላዊ የዛሬ እንግዲህ 50 ዓመት አካባቢ ነው። ያን ጊዜ ወንጌላዊ መሆን ማለት የ50 ብር ደሞዝተኛ፣ ሰዎች መተው ያለቀ ሸሚዝ እንካስቲ ይሄን ልበስ የሚሉበት፣ የሚበላ ምግብ የለምን ጸልይ ብለው የሚጸልዩበት፣ አገልጋዮች ስጋ ሲያምራቸው ጌታ ሆይ ስጋ አማረን ብለው ጸልየው ደጁን የሚያዩበት ወቅት ስለነበረ አልፈልግም፣ ምን ጎሎኝ ወላጆቼ ቤት የሞቀ የደራ ሆኖ
ወንጌላዊ ሆናለሁ አልኩት። እግዚአብሔር ተወት አረገኝ። ቆየት አለና ደግሞ እሳቱን መቀስቀስ ጀመረ። ከዛ በኋላ የእግዚአብሔር ክብር የታለ እያልኩ መጮህ ጀመርኩ። መጮህ ጓደኞቼ ትንሽ አመመው እንደ ይሄ ልጅ አሉ። በአንድ ጊዜ ወደ ስንት ኪሎ እንደቀነስኩ ብነግራችሁ አጥንቴ ወጣ። ወላጆቼ ምን ሆነሃል አማሃለ ያሉኝ፣ አያመኝም። አንድ ግን ነገር ውስጥ አጥንቴ ውስጥ ገብቷል። ጮሆት አለ፣ አንድ ጮሆት አለ። ወዴት አለ እግዚአብሔር እጅ? ወዴት አለ እግዚአብሔር ክብር? ወዴት አለ እግዚአብሔር ታምራት? ወዴት አለ እግዚአብሔር ፈውስ እያልኩ በእኔ ህይወት ውስጥ እንደዚህ እያለ ይመላለስ ነበር። በኋላ መጨረሻ ላይ እግዚአብሔር እንግዲህ ምን አደርጋለሁ? እኔን ከፈለከኝ አንድ ግን በቃ ማይታመን ለሰው ታምራት ምልክት ካሳየኸኝ እሺ አልኩት። ለእኔ ትልቅ ነገር መሆኑን በኋላ 19 ዓመት ልጅ ሆኜ ትንሽ ቻፕል መራ ነበር። ሰባኪም ነኝ። አሁን ሲገባኝ ፓስተር ነበርኩ ለካስ አልኩ ወንድም። አሁን በአሁኑ ቋንቋ ለካስ ፓስተር ነበርኩ እና እዛ ስጸልይ እግዚአብሔር ምን አለኝ? ምልክት አሳያለሁ አለ። አንድ ቀን አንዲት አሮጊት ሴት ከሩቅ መንገድ የመጡ ተሸክመዋቸው መጡ። ሽባ ናቸው። አማርኛ አይችሉም፣ ኦሮምኛ ነው የሚነጋገሩት። ማን እንደነገራቸው እቺ ትንሽ ቻፕል ማን እንደነገራቸው አናውቅም። ገቡና ቁጭ አደረጉልን። ከየት መጣችሁ? ከዚህ ቦታ። ለምን መጣችሁ? እናታችን ታማ። ምንድነው ችግራቸው? ከላይ እስከ ታች ሽባ ናት። ስንት ዓመት? 15 ዓመት። አእምሮዋን መቆጣጠር አትችልም። እኛ ናት የምናጸዳዳት። በቃ ይሄው እንደዚህ ችግር ውስጥ አለ። ኦሮምኛ የሚችል አንድ ወንድሜን ጠራሁና አስተርጉም አልኩት። አስተረጎም። እጄን ጭኜ ጸለይኩ። ስጸልይ ኃይለኛ ነገር ቀኝ እጄ ላይ ተሰማኝና ከዛ በኋላ እግዚአብሔር አንድ ነገር ለእናታችሁ አድርጓል አይዟችሁ አልኩና ተነስተው ሄዱ። ማታ እግዚአብሔር እንግዲህ አንድ ምልክት ብያለሁ እስቲ እንግዲህ ብዬ ረስቼዋለሁ ነው ያንን ጸሎት። እግዚአብሔር መጣና ስማ አለኝ። ዛሬ መታ የነበረችው አሮጊት ሴት ምልክት እሷ ናት ሲለኝ ደነገጥኩ። ጌታ ሴትዮዋ እኮ ሽባ ናቸው አልኩኝ። እንዴ የጠየቀኝ እኮ ይሄንን ነው አለኝ። ሴትዮዋ እኮ በደህና አእምሮ አይደሉም፣ መጸዳዳት እንኳን አይችሉም፣ ጠይቀኸኛል እኮ አለኝ። በኋላ በሳምንቱ እሁድ እንደተለመደው የጸሎት ፕሮግራም ስመራ ከውጪ መግቢያዋ ቻፕል ያቺ ግቢ ውስጥ የእልልታ ድምጽ ሰማሁ። ምንድነው ይሄ እልልታ ብዬ መስኮቱን እንዲሳይ አንዲት ሴት ፊት ይሄዳሉ። ሰው ከቧቸዋል። ወጣሁና ምንድነው ስለኛ አሮጊት ሴትዮ በደንብ ወክ ያደረጉ ልጆቻቸው እልልታ ግቢውን ምኑን አቀለጡት። እዛ ላይ እንግዲህ እግዚአብሔር ምን አደርጋለሁ ብዬ እጄን ሰጠሁ። ድምፁ ወደ እናንተ ይምጣ። አዎ ሲመጣ ታዲያ ይምጣ ብላችሁ ወደ ዋናችሁ ሲመጣ አይ አልፈልግም እንዳትሉ። ሲመጣ መጣ በቃ። ኃይለኛ ድምጽ ነው። ብዙ ነገር ያለማመዳችኋል። ብዙ ነገር ያደርግላችኋል። እግዚአብሔር የተመሰገነ ይሁን። ምሪትን ከሁሉ በላይ ይሰጣችኋል። ምሪት፣ የመንፈስ ቅዱስ ምሪት። ጌታ ይባረክ። በመጨረሻም ወገኖች ሆይ እግዚአብሔር አምላክ ያ ስፍራ መገናኛው ድንኳን ውስጥ የነበረው ቦታ፣ የኪዳኑ ቃል የነበረበት ስፍራ እግዚአብሔር የፍርድን ቃል የሚያሰማበት ቦታ ነበር። ይኸው በበለጠ የእግዚአብሔር አሁን እዚህ ስንቶቻችሁ ሪቫይቫል ትፈልጋላችሁ ብላችሁ ሁለት እጃችሁን ነው የምታወጡት? አንድ አይደለም። ግን አንድ ነገር ልንገራችሁ፣ ሪቫይቫሉ መምጣቱ አይቀርም። እንዴ እግዚአብሔር እኮ እሁድ ጠዋት እሱን ነው የምሰብከው፣ መድረኩን አዘጋጅቷል እኮ።
እኔ የማየው መድረክ እንደተዘጋጀ ነው። ዝግጅቱ አልቋል። አሁን ግን እግዚአብሔር ሲመጣ ማወቅ ያለብን ነገር እንዴት አድርገን በእግዚአብሔር ክብር ፊት እንደምንመላለስ። ጥንቃቄ ጥንቃቄ። ለዚህ ነው ሙሴ በነበረበት ዘመን ሁሉ ጊዜ እስራኤላውያን መዓት የሚወርድባቸው፣ ከሰውየው ጋር ይላተማሉ። ከዛ በኋላ ችግር ይገጥማቸዋል። በጥንቃቄ እግዚአብሔር በሚመላለስበት ስፍራ በጥንቃቄ። በሕይወቴ ዘመን በዚህ 50 ዓመት አገልግሎት 3 ሪቫይቫል አይቻለሁ። 3ቱም ላይ ያየሁት ሰዎች ላይ የፍርሃት መንፈስ ይወድቃል። ፈርሃ እግዚአብሔር ይወድቃል። እኔ ሰዎች ጫማቸውን አውልቀው ሲገቡ፣ አማኞች ነው እኮ የምላቸው፣ አማኞች የበረቱ ክርስቲያን ጫማቸውን አውልቀው ሲገቡ አይቻለሁ ቤተ ክርስቲያን። ምንድን ይሄ የሚያስፈራ ቦታ ሲሉ፣ ምንድን ነው ይሄ የሚያስፈራ? በዛ መንገድ እንዳታልፉ ይባል ነበር። መኪና የያዙ ሰዎች አይ እንዳታልፉ በዛ። ስብሰባው ሲጀመር ሌላ መንገድ ውሰዱ፣ ምክንያቱም አጋንንት ያለበት ሰው ይነሳበታል። ውጭ እኮ ነው የምላችሁ፣ ከአደባባይ ላይ የሚሆን ነገር ነው የምነግራችሁ። ምክንያቱም እግዚአብሔር አምላክ ክብሩን ሲሰጥ በቃ ሰው ሁሉ የእግዚአብሔርም ጃጅመንት ስላለ መረጋጋት ያስፈልጋል። እኔ ጉዳይ አይደለም፣ ጉዳያችሁ አይሁን፣ ምንም ጉዳይ አይኑር። እናንተ ብቻ ከጌታ ፍቅር የያዛችሁ። ምን ስለምንም ነገር ጉዳያችሁ፣ የከበደም ጉዳይ እኔ ጉዳይ አይደለም፣ ያየለም ጉዳይ አይደለም፣ የእህቴም ጉዳይ የራሷ ጉዳይ ነው። የኔ ጉዳይ ከኢየሱስ ጋር ብቻ ነው። ምንም ሌላ ማቀው ነገር የለኝም። ጌታችሁን በፍጹም ልባችሁ ውደዱት፣ በፍጹም ነፍሳችሁ ውደዱት፣ በፍጹም ኃይላችሁ፣ በፍጹም ሐሳባችሁ ጌታ አምላካችሁን ውደዱት። ወደ መጨረሻው ልምጣላችሁና መጽሐፍ ቅዱሳችንን በምናይበት ጊዜ ሶስት የእግዚአብሔር ማደሪያዎችን እናያለን። አንደኛው ወገኖቼ የሙሴ ድንኳን አለፈና ደግሞ ምን መጣ? የዳዊት ድንኳን መጣ። የዳዊት ድንኳን ደግሞ አለፈና የሰለሞን ቤተ መቅደስ መጣ። እያንዳንዳቸው ሥራ ሰርተዋል። የሙሴ ድንኳን ስርዓት፣ ሕግ፣ በአግባብ መመላለስ፣ የእግዚአብሔር ፕሬዘንስ እግዚአብሔር ሕዝብ ላይ ሲኖር የኪዳኑን ቃል ታላቅነት የሚገልጽ ነው። የዳዊት ድንኳን በሰውና በእግዚአብሔር መካከል ያለው ግድግዳ ፈርሶ መጋረጃ እኮ አልነበረም። በዳዊት ድንኳን ውስጥ መጋረጃ የለም። ታቦቱ እንዲሁ ፈጦ ይታያል። 24 ሰዓት አምልኮት ሪሌሽንሺፕ ነው። እግዚአብሔርና ሰው አምላኩ ጉያ ሲገባ እግዚአብሔርን ኢንጆይ ሲያደርገው ሲያመልከው የእግዚአብሔር መገለጥ ሲመጣ በዳዊት ድንኳን የትንቢት ቃል ነበር፣ የመገለጥ ቃል ነበረ፣ ራእይ ነበረ፣ የማያቋርጥ አምልኮት ነበረ። የሰለሞን መገናኛ ድንኳን የሁለቱ የመጀመሪያ ድንኳኖች ውጤት ነው። ፍጹምነትና ኤክሰለንስ የነበረው ነው። ፍጹምነትና ኤክሰለንስ የነበረው ነው። እግዚአብሔር ማደሪያውን ዘርግቶ በሰው ልጆች መካከል ሰዎችን የሚያደምጥበት ስፍራ ነው። ወዲያው ግን እግዚአብሔር በእነዚህ በሶስቱም ውስጥ የነበረውን በሙሴ ድንኳን፣ በዳዊት ድንኳን፣ በሰለሞን ቤተ መቅደስ የነበረውን ነገር ጠቀለለና በአዲስ ኪዳን በእኔና በእናንተ ልቦና ውስጥ ፈጸመው። ወይ ጉድ!
ከዛ በኋላ ከሕዝቤ ጋር የምገባው ቃል ኪዳን አለ። ሕጌን በልባቸው ላይ እጽፋለሁ። በኢየሱስ ክርስቶስ ደም ተረጭተን በመንፈሱ ተቀድሰን ያንም ማኅተም የተቀበልን ዛሬ እኔ እናንተ የእግዚአብሔር ቤተ መቅደሶች ሆንን። ጌታ የተባረከ ይሁን። ክብር ለስሙ ይሁንልን። እስቲ ክብር አንድ ጊዜ ስጡ። ታዲያ ሕይወታችን ሁሉ የተገናኘው ከቃሉ ጋር ነው። ከቃሉ የተወለድን፣ በቃሉ ያደግን፣ በቃሉ ላይ የተመሰረትን፣ ለመንፈሳዊ ውጊያ ለአገልግሎት ቃሉን የታጠቅን የጌታ ልጆች ነን። ሃሌሉያ! ክብር ለስሙ ይሁንለት። ራሶቻችንን ዝቅ አድርገን እንጸልያለን።